አባባ ለትሁቴ በመድረስም ገዙን ግንባሩን በታተነው። ትሁቴ ለአባባ ደውላ ድረስልኝ፣ መጥፎ ቦታ ላይ ነኝ፣ መጥፎ ችግር ላይ ነኝ ስትለውም አባባ ሽጉጡን ይዞ እየሮጠ በመሄድም ሳሎን ትሁት ተደርሶባት አለምነሽን ቡና ስታጠጣ እንዲሁም ምግብ ስታበላት ዘና ስታረጋት ውላ ከውጭ የውጩን በር በመደወል በመቆርቆር ትሁት ቶሎ አልከፍት ስትል ቤቲ እንግዲህ በሚገርም ሁኔታ ቁልፍ ስለነበራት ቁልፉን ከፍታ ስትገባም ትሁትና አለምነሽ ሳሎን ተያዙ። በዚህን ሰዓት ነገሩ ወደ ትሁት እንደዞረ ስታውቅም ትሁት አባባ ድረስልኝ በማለትም ቴክስት ለአባባ አላከችለት። አባባም ልጅን በማለትም ሽጉጡን ይዞ እየበረረ እዛ ቤት ሲሄድም ትሁት እንግዲህ ባደረገችው ነገር መቀጣት አለባት እያሉ ትሁትን ቤቲ ቀንደኛ ጠላቷ አድርጋ አንቻ አስመሳይ የማይታወቅብሽ ለካ ቤቴ ውስጥ ሆነሽ ይችን በሽተኛና ጠላቴን እያጎለበትሽ ነበረ በማለትም ትሁት ላይ እንግዲህ ዱላ ልትሰነዝር ስትልም እንዲሁም ደግሞ አቶ ገዙ እኔ ችሌ መጀመሪያም ደስ አላለችኝም ብዬሽ ነበረ፣ ስለዚህ የሆነ ምክንያት እንዳላትና ተልኮ አስባ እንደመጣች ግልጽ ነው ሲልም እውነት እኔ ምንም እማቀው ነገር የለም ስትጮህ በሩን ስከፍተው ነው እሷ የወጣችብኝ ስትልም ግን ደግሞ በፍጹም እንዳላመነቻት ቤቲ ግልጽ አደረገች። በዚህን ሰዓት አባባን ደውላ ድረስልኝ ስትልም አባባ እየሮጠ ሄዶ ግንባሩን በታተነለት። ሰላም ውድና የተከበራችሁ ዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ እጅግ በሚያሳዝን ሁኔታ ትሁቴ ያደረገችው ነገር በጣም አሳሳቢና ከባድ ችግር ውስጥ ገብታለች። ምክንያቱም ትሁት አሁን ላይ ቤቲን እረዳለሁ ብላ ቤቲን ሳይሆን አለምነሽን እረዳለሁ ብላ የምታደርገው ነገር በሙሉ ትልቅ አደጋ ላዋ ላይ ስለጠመጠመባት ሳሎን አውጥታ እሷን አብሽር እያለች እያዝናናቻት በነበረበት ሰዓት አሁን ላይ እጅግ በሚያሳዝን ሁኔታ እጅ ከፍንጅ በማያያዟ አባባ ጋር ቴክስት ልካ አባባ ድረስልኝ የምትችለውን ነገር ይዘህ በማለትም እየሮጠች ወደ አባባ ሲመጣላት እንግዲህ ትሁትን እዛ ሳሎን አፋጣዋት አገኘ። በዚህን ሰዓት ማንም ሰው ትሁትን እንዳይነካ በማለትም አንተ ደግሞ ማነህ? ምን አባክነህ? ውጣ አንተ ሽማግሌ ሲልም ገዙ አባባ እንግዲህ ከገዙ ላይ ሽጉጡን አንጸባረቀ። ሽጉጡ እንግዲህ የገዙን ግንባር በታትኖት ሄደ። ቤቲም የናቲን እናት አለምነሽን ሲጣ አድርጋ ይዛ ስታሰቃይ በነበረበት ሰዓት አባባ ስለደረሰ እሷንም በሽጉጡ ግንባር ገፋ አድርጎ ስለመታት ትንሽ አደጋ አደረሰባት። ይሄ ሽማግሌ እንዴት ወንበዴ ነው በማለትም ሁለቱ አባባን በመፍራትም የሚያደርጉት ግራ ስለተጋቡ ግን ደግሞ ትሁት ተልኮ እንዳላት እዛ ቤት እንደሄደችም ተረዱ። አሁን ላይ ናትናኤል መጥቶ ያየው ነገር ለእሱ በጣም አስቸጋሪና ድንጋጤም ስለነበረ በእርግጥ ናቲ አባቱን ማድረግ ያለበትን ነገር በሙሉ እንዳደርግ ገንዘቡን እንዲሰጠው የእናቱን ልፋት ጠይቆት ነበር። አባትየው በፍጹም ልሰጥህ አልችልም የለኝም ሲለውም እኔ ያንተን ገንዘብ ሳይሆን የእናቴን ነው ሲልም የእናቴ በገንዘብ ትበልጥህ ነበረ ድሮ ሲለውም የባልና የሚስት ገንዘብ የኔ የሷ የሚባል ነገር የለም ሲልም አሃ እናትዬም የኔ የሷ ነው የሚባል ነገር የለም ማለት ነው ሲለውም አዎ ማለትም መለሰለት። በዚህን ሰዓት ናቲ በጣም ከመናደዱ የተነሳ እስከ ማታ ገንዘቤን አስተካክለ ጠብቀኝ አልበለዛ ሌላ ችግር ይፈጠራል ብሎት ሲሄድም እንግዲህ ቤቲና ገዙ ተመካከሩ።
እሱም ምንድን ነው ገዙ አሁን ላይ እባክህን አስብበት ስትለው መሞት ፈልጓል መሰለኝ አለ። እልቅስ እዛ ቤት የተፈጠረው ነገር ምንድን ነው ሲልም አንቃ ልገለይ ነበር አለምነሽ ሲላትም ስትለውም አሀ አንቺስ ለምን ታናድጃታለሽ ሲላትም ለቀድሞ ሚስትህ እየተቆረቆርክ ነው ማለት ነው አለችው። እሱም ደግሞ እንደዛ እንዳልሆነ ጠንቅቀች ታውቂያለሽ፣ ግን ደግሞ ገላሽ ነበር እኔ ባልደርስ ሲላትም ስታበሳጫት ይበልጥ ችግር ትፈጥራለይ አላት። እሷም የሆነ ነገር ማድረግ አለብን አላት። ምን እንግደላት ሲላትም እባክህ ተረጋጋ ስትለውም ገዙ ተረጋጋ አለችው። እሺ በማለትም አሁን ሰው በሌለበት ሊገሏት እንደወሰኑ እሷና ገዙ ሲመካከሩ ትሁቴ እውነታውን አወቀችባቸው። በዚህን ሰዓት እሱ ምን ማድረግ እንዳለበት ግራ ስለተጋባ አሁን ላይ ናቲ ትልቅ ችግር እንደሚፈጥርበትም ስለተረዳ ገንዘብ ገንዘብ እያለ ስለሆነ መሞቱን ፈልጓል ሲላትም እባክህ ተረጋግተህ አስብ አለችው። ምክንያቱም ቤቲ ናቲ እንዲሞት አልፈለገችም። ንብረቱን ከአባቱ ወስዳ እሱ ጋር የመኖር እድሏን እያመቻቸች ነበረ። በዚህን ሰዓት ናትናኤል ተናዶ ሲወጣ ከዛም እሺ በማለትም በኋላ ተመካክረን እንወስናለን ተባብለው እሱም ወደ ስራው ሲሄድ እንግዲህ ቤቲ ሩጣ ናትናኤልን ደውላም የምትፈልግበት ቦታ አጊታ ልታወራው ፈለገች። ምንድነው የምትፈልጊው ሲላትም መጀመሪያ ልታገኝ ፍቃደኛ ስለሆን ካመሰግናለሁ፣ ሲቀጥል በትዕግስት እንድታዳምጠኝ እፈልጋለሁ ስትለውም እሺ ምንድን ነው ሲላትም እሷም እዚህ ቁመን ከምናወራ ለምን ሆነ ቦታ ሂደን አናወራም ስትልም አይ እዚሁ አውሪኝ አላት። መጨረሻ ላይ እሺ በማለትም እንግዲህ አሁን አባትህ ጋር የተያዝከው ሳፋጣ በጣም አስቸጋሪ ነው ስትለውም እኔ ምንም ሳፋጣ ሳይሆን የእናቴን ገንዘብ ነው የጠየቅኩት ሲላትም እንደዛ አይደለም የእናትህን ገንዘብ በእኔ በኩል ሁሉንም ነገር ታገኘዋለህ፣ ተስማማ፣ ገዙ ቀላል ሰው አይደለም ስትለው ቀላል ሰው እንዳልሆነ አውቃለሁ ሲላትም መሞትህን ፈልግሃል መሰል ስትለውም ብሞት አይደንቀኝም አልጨነቅም፣ እንኳን እኔ እናቴ ሞታለች፣ ስለዚህ ግን የምሞተው የእናቴን ንብረት አግቼ ነው ሲላትም እሷ ደግሞ የመጨረሻ ተሳስተሃል፣ ለነፍስህ ለማንም የምኖርለት የሚያጓጓኝ ነገር የለም ሲላትም እልቅስ ለራስ ብትኖር አይሻልም ስትለውም አታስቢ፣ ምንም የሚያስፈራኝ የሚያጓጓኝ ነገር የለም፣ ግን ደግሞ ገንዘቤን ይዤ ነው የምሞተው ሲላትም በእኔ በኩል ታገኘዋለህ፣ እኔ ጋር ተስማማ ስትልም አንቺ ጋር ከምስማማ ብሞት ይሻለኛል፣ ስለዚህ የእናቴን ንብረት ለማግኘት አንቺ ጋር መስማማት አይጠበቅብኝም ብሎ ጥሏት ሄደ። በዚህን ሰዓት ወደ ቤት መልሳ መታ ቁጭ ባለችበት ሰዓት ከገዙ ጋር አሁንም ምክራቸውን ቀጠሉ። ይህ ሰውዬ ሊፈታን አልቻለም ሲልም ናቲ መጥቶ ገንዘቤን እፈልጋለሁ ስጠኝ ሲለውም ገንዘብ የለም አለው። አንድ ሳምንት ስጠኝ ሲለው አንድ ሳምንት ብዙ ነው፣ ማታ ተመልሼ እመጣለሁ ሲልም እዚህ ቤት ለምንድን ነው የምትመላለሰው? ገንዘብህን ፈልጌ እሰጥሃለሁ ሲለውም በገዛ ቤቴ እዚህ ቤት አትመላለስ ልትለኝ አትችልም፣ ይሄ ቤት የኔና የኔ ነው ሲለውም ገዙ ያንተ ማን አደረገው ሲልም ተረጋጋ ገዙዬ፣ ተረጋግተህ ወስን፣ ልጁን ገደለ አትባልም ስትለው ቤቲ እና ምን ላድርገው ሲላትም እንግዲህ በቃ እኔም ልጁ ገደለ እንድባል አልፈልግም አላት። እና የቀድሞ ሚስቱን ገደለ መባል ትፈልጋለህ ስትለው ቢያንስ ሰው ያዝንልኛል አላት። በዚህን ሰዓት ቤቲ እንግዲህ እየተናደደችም ብትገኝም ናቲ እንድሞት ስላልፈለገች ነው። ሁሉም ጥርግ ብለው ሲወጡላት ቤቲ ልትወጪ ነው እንደ አለቻት ትሁት። አዎ ትቆያለሽ አትመለሽም? አይ ከጓደኞች ጋር ምናልባት ከቆየው ብዬ ነው ብላም ልትወጣ ስትል ትሁት እንግዲህ ትኮር ብላ ቤቲ መመልከት ጀመረች። ምን ሆነሻል ቤቲ አለቻት። ምን ነው አንገትሽን ጠቋቁረሻል ተሞጫጭርሻ ስትልም ይሄን ነው አለቻ። በያውን ምሳሰሬ በማለት ምሳሰራች። ምግብ አቅርቤ ስትላትም ሁሉንም እውነታ ትሁቴ ስለሰማች ያንን ምግብም አቀረበች።
ሁሉም ሲሄዱላት እንግዲህ አለምነሽ ጋር በመግባትም አለምነሽን አቶ ገዙ እንዳይሆን አድርጎ ደብድቧታል። ተሸክሜሽ በኖርኩኝ ሚስቴን የምደበድቤው ምናባሽ ፈልገሽ ነው በማለትም እንዳይሆን አድርጎ አንቺ ገፊ ልጅሽን ገለሻል እያለ ሲጮህባት ልጄን አልገደልኩም እያለች ስትልም ነበርና እሱ ስለደበደባት ደማምታ አገኘቻት። ምንነሽ ነው ስትልም ጭንቆይ ነበር መጣሽልኝ አለቻት። አይዞሽ ለምን ጨነቀሽ ብላ ደበደቡኝ መቱኝ ስትልም ማን የመታኝ? ሰውዬው ገዙ መታኝ አለቻት። ምን? አዎ ገዙ መታኝ ሚስቴን ደበደብሽ ብሎ ስትልም አንቺም እንደዚህ ማድረግ የለብሽም ነበር፣ ነገሮችን በቀለል አድርገሽ ማየት ነበረብሽ ስትላትም እሺ በማለትም ለእንግዲህ አይደገበኝም ስትል ሰውየው እዚህ ቤት እንዳይመጣ እሞክራለሁ፣ ከመጣ ደግሞ እምቢ ብሎ ምንም ማድረግ አልችልም አለች ትሁት። እናም ትሁት እንግዲህ ሳሎን አውጥታ ቤቷን እንዲሁም ደግሞ ኮሪደሮቹን በሙሉ ካስጎበኘቻት በኋላ አለምዬም ይሄ ቤት እኮ የኔ ነበር ስትልም አሁንም ያንቺና ያንቺ ነው የማንም አይደለም አለቻት ትሁት። አሁንማ የነ ቤቲ ሆኗል ስትላትም በፍጹም የነ ቤቲ አይደለም አለቻት። ግን ደስ ይላል በማለትም የልጅን መቃብር አታሳየኝም ወይ ስትላት ትሁትም አሳይሻለሁ አታስቢ አለቻት። በቃ እንዴት አድርገው ነው ያሳመኑሽ በፈጣሪ ስትልም አዎ ምንም ማድረግ አይቻልም ስትል ይሄ ቤት ያንቺ ነው ማንም አይደለም ልጅሽንም አገናኝሻለሁ ብላ ትሁት ቃል ገባችላት። አንቺ መልካምና የተዋብሽ ሴት ነሽ ስትልም ትሁት እንግዲህ ቡና አፍልታ ምግብ ሰጠቻት። በዚህን ሰዓት አለምነሽ እንደዚህ ከበላው እኮ ቆይቼ ነበር ስትላትም እንዴት ደስ ይላል አለቻት። አይዞሽ አሁንም ቢሆን አብሽሬ የሆነች አለምነሽ የምትባል ታሪክ ነበረና ልንገርሽ ስትላት እንዳንቺ ቆንጆ መልከ መልካም ነበረች። እናም ባሏን እና የባሏ ሚስት እብድነሽ አረመኔነሽ ሰው ገለሻል እያሉ ሲነግሯት የሚሏትን ሁሉ ታምን ነበረ። እናም ብላ ያን ታሪክ ስትነግራት ቆንጆ ናት እንዳንቺ ስትላትም በራስ መተማመኗ እየጨመረ መጣ። ግን ደግሞ ናትዬን እኔ አልገደልኩትም ስትል አዎ አንቺ አልገደልሽውም አለቻት። እናም በጣም በሚያሳዝን ሁኔታ ድንገት ደረሱባቸው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።